አሰላሙ አለይኩም ወራህመቱላሂ ወበረካቱ። የህልዌን እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ረመዳን ሙባረክ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሹፉ ጀሚለቲ አላህ እንዴት ንቃብ አምሮብኛል። እስቲ ሊበሺ ይበሉኝና የሰው ቤት ዛሬ እንትን ዚያራ ሄደናል። ንቃቤን ጓ አርጌ ምን ብዬ እንደዚህ አምሮብኝ ነው የሄድኩት ማለት ነውና እና በጣም ዝንጥ ብዬ ነው የተቀመጥኩት። በቃ ማዳም በሉኝ እና ሁሌ ሴትዬ ቡድን ንቃብ ልወጣ አሰጠኝም ማለት ነውና ንቃብ ሳለብስ ውጭ ልወጣ አሰጠኝም እና ከማም ስለብስም ራሱ ደስ አይላትም። እኔም ደግሞ ለምን አለብስም? ኢንሻአላህ አላህ ደግሞ ያ ረቢ አላህ ኢንሻአላህ አላህ እስቲ ንቃብ ልበሽ የምትሉኝ ላይክ አድርጉልኝ ወላሂ ላዚም እስቲ ንቃብ ልበሽ የምትሉኝ እስቲ አሳዩኝ። አላህ ይወፍቅሽ በሉኝ። በጣም ደስ ይለኛል። በጣም ፍላጎት አለኝ በጣም ማለት ነውና ግን ያው የመዳም ቤት ስለምሰራ ያው አለ አይደል አሁን እዚህ ቤት ያው አይተውኛል። አዎ ፊቴን አይተውኛል። ውድ ቤተሰቦቼ ዛሬ አንድ ነገር ነው እዤላችሁ የመጣሁትና እስቲ የበደላችሁን ሰው በጣም የበደላችሁን ሰው ይቅር ብትሉትሳ በጣም የበደላችሁ ሰው ይቅር ብትሉት ምን አይነት ስሜት ይሰማችኋል ብላችሁ ታስባላችሁ? እንግዲህ እኔ የዛሬ 3 አመት ነግራችኋለሁ። የዛሬ 3 አመት ችግር ደረሰብኝና በጣም ብዙ ሰዎችን ተቀየምኳቸው። በዙሪያዬ አሉ ያልኳቸው ያመንኳቸው ሰዎች ችግር በደረሰብኝ ሰዓት በጣም ጥለውኝ ሄደዋል። ጥለውኝ በመሄዳቸው ያለፈ ነገርም ቁስል የሆነ ነገር አስቀምጠውብኝ ነበር የሄዱት። አልመሆም ያ ነገር ሁሉ አለፈ። ማያልፍ ቀን የለምና ይሄን ቪዲዮ ስሰራላችሁ በጣም ጠዋት ነው፣ ሊነጋ ነው፣ አዛልል ነው። የወፎቹን ድምጽ ትሰማላችሁ። አልመሆም እኔ ቪዲዮ ስሰራ ስሜቴ ሲመጣልኝ ደስ ሲለኝ የቪዲዮ ንቃት ሲኖረኝ ቪዲዮ መስራት የምፈልገው ቪዲዮ የሰራው ቆይቻለሁ፣ ግን የሰው ቤት ነው ያለነው እና አልመሆም እኔ አንድ ነገር ልላችሁ ፈልጋለሁ። በጣም የበደላችሁን ሰው ለአላህ ብላችሁ ይቅር በሉት። ወላሂ ላዚም ይቅር በሉት። በጣም የበደላችሁ ሰው በጣም እና ይቅር በሉት። እናንተ ደስተኛ መሆን ከፈለጋችሁ ያንን የበደላችሁን ሰው ለአላህ ብላችሁ ይቅር በሉት። በጣም የምታገኙት የልብ እርካታ፣ ደስታን ፍልቅርቅርቅ ያለ ነገር ነው የምታገኙት። በጣም ደስ ይላችኋል። በጣም ደስተኛ ትሆናላችሁ። ምን ተገኘ እስከምትል ድረስ በቃ ውስጣችሁ ልባችሁ በደስታ ፍንክትክት ነው የሚለው። ምን አለፋችሁ በጣም የበደላችሁን ሰው በቂይም ሳይሆን ይቅር ብያለሁ፣ በቃ አላህ ብዬ ይቅር ብያለሁ በሉት። ቢያንስ ቀርባችሁ ማለት አቅሙን ካላገኛችሁ በሰው መልእክት እኔ በጣም የተቀየምኳቸው ሰዎችን ዘንድሮ ረመዳን ላይ ወላሂ ረመዳን ሳይገባ እንደዛ ነው በሰው አስልኬ ይቅር አልኳቸው። ይቅር ስትላቸው ብዙ ሰዎች ጥፋቱ እናንተ ጋር እንዳለ ያው ታውቁት ነው ብሎ ሊሏቸው ይችላሉ። ይሄ አይኖ ያኔ ትክክል ነው። በቃ ጥፋቷ ስለገባት ወይንም ጥፋተኛ እንደሆነ ስላወቀ አስቦ ይቅርታ ሊጠይቀኝ መጣ። አልፎ ተርፎ ለልባቸው ብቻ ማሰብ ይቅርና ለሰዎቹም ድረስ ያው እያልኳቸው ነበር። እኔ እኮ ትክክል ነበርኩኝ፣ ጥፋተኛ ነበር፣ ይቅርታው እኮ አለ እከሌላ ከብኝ እንደዚህ ሊሏችሁ ይችላሉ። ነገር ግን ይሄንን ሳይሆን እናንተ መስማትና ይሄንን ነገር ማሰብ ሳይሆን እናንተ ማሰብ ያለባችሁ ለአላህ ብላችሁ ያንን ነገር ሁሉ እንደተዋችሁ። ምክንያቱም እኛ በሰው ልጅ ምንንም መፈለግ የለብንም፣ ምንንም መጠበቅ የለብንም። ለአላህ ብለን ሁሉም ነገር መተው አለብን። ካይር ነገር ያለ ራህመት፣ እዝነት፣ ሁሉ ነገር ያለ ወላሂ በአላህ እጅ ብቻ ነው። ሀብትን ፈለግን አላህን እንለምን። በቃ እድገትን፣ ስኬትን፣ ደስታን ፈለግን አላህን እንለምን። አያችሁ ሰው የሆነ ሀብታም ዘመድ ይኖራችሁና ብር ብሰጣችሁ እናንተን እንዴት ነው የሚያያችሁ? በጣም ወይ አንዳንዱ ይመጻደቅባቸዋል፣ ካልሆነም ደግሞ ያወራቸዋል፣ ካልሆነም ደግሞ በቃ ድሃ በጣም ደካማ አድርጎ ፈጣሪያችሁ ያ ሰው እሱ እንደሆነ አድርጎ ያያቸዋል ማለት ነው። ስለዚህ እኛ ደግሞ ሁሉንም ነገር ስናረግ ሁሉንም ነገር ስንል ለአላህ ብለን እናርግ እላችኋለሁ። እኔ የበደሉኝን ሰዎች በዚህ ረመዳን እየዞርኩኝ ስላችሁ በእግሬ አይደለም ግን ስልኬ እያቸራኘ ለተመቸኝ ሪከርድ ያረኩለት ላልተመቸኝ ደግሞ በሰው እያስላኩኝ
ይቅር ብዬ ረመዳኔን ጀመርኩት። ወላሂ ላዚም እንዴት ምን አይነት ዛሬ 3ኛ ቀን ረመዳን ጾመናል። ምን አይነት ደስ የሚል ቀናቶችን እንዳሳለፍኩኝ ልነግራቸው አልችልም። አቤት ያገኘሁት እርካታ፣ ልቤ በደስታ ሊፈነዳ ነው። ምንድነው ምስጢሩ ብዬ ሳስብ ያ ነገር ነው። ምንም አይነት ነገር ምንም አዲስ ነገር የለም። ያ ነገር ነው። የበደሉኝን ሰዎችን ይቅር ስላልኳቸው ነው አላህ ልቤን ብርሃን ያደረገው፣ በልቤ ውስጥ ደስታን የሞላልኝ ማለት ነው። ስለዚህ ይህንን እንደዚህ አይነት ደስታ የምናገኝ ነገር ከሆነ ደግሞ ሰው ነው የበደለን፣ አላህ አይደለም የበደለን። ስለዚህ ለአላህ ብለን የተውነውን ነገር ደግሞ አላህ እጥፍ ድርብ አድርጎ እንደሚመነዳንም ቃል ገብቶልናል። እኛ ይቅርና ላልነው እኛ ይቀላል ነው። አላህ ደግሞ ለኔ ብላችሁማ ይሄንን ካደረጋችሁ እኔ ለምንድነው እጥፍ ድርብ ማንመነዳችሁ ብሎ አላህ ይመነዳናል ማለት ነው። ስለዚህ ጥሩ ነገር ከፈለግን የበደሉንን ሰዎች ያስቀየሙንን ሰዎች ይቅር እንበላቸው። ይቅር አልናቸው ማለት ግን የጣሉብን ጠባሳ ቁስሉ ይደርቃል አይደለም፣ ወያ ቁስሉ ይጠፋል አይደለም፣ አይጠፋም። ግን ደግሞ በቃ ከነሱ መራቅ፣ ሁለተኛ ከነሱ ጋር ኮንታክት አለማድረግ፣ ግን ደግሞ ይቅር ማድረግ። ምንድነው ይቅር ማለት? አላህ ቦታ እንዳንጠይቃቸው፣ ከአላህ ሂሳብ እንዳንተሳሰባቸው ይቅር እንበላቸው። አላህ እጥፍ ድርቡን ለኛ እንዲሰጠን ዘንድ ማለት ነው። በቃ ደስተኛ እንሆናለን። እመኑኝ። ወላሂ የተበዳደላችሁ ሰዎች ካላችሁ ይቅር ተባባሉ። ወላሂ በጣም ይቅር ተባባሉ። እና ቦታ ቀየርኩኝ። ቤቱ የሚገርማችሁ ደስ ይላል ማለት ነውና፣ አቤት አቤት እናንተ ማዳም እኮ ነው የምመስለው። ማሻአላህ ማሻአላህ። እና ሁሌ ነው ንቃ የምለብሰው ካሁን በኋላ ሁሌ ነው ንቃ የምለብሰው። ሀያትን አታዩዋትም? አዎ ሀያቱን አታዩዋትም፣ ሆመነስን አታዩዋትም ማለት ነውና አልሙሀም እንደዚህ ሆነ ማለት ነው። ዛሬ ፍጡር ይዘን ነበረ። ደስ የሚል ጊዜ አሳልፈን አሁን ወደ ቤት ልንሄድ ነው። ብቻ ነክተዋል። ቡናቸውን እየጠጡ እስከ ሱር አዛን እስከሚበሉ ውስጥ ደስ እየበሉ ነው። ወይኔ ወደ አህሜት ገባሁኝ። ይቅርታ ወላሂ በጣም ወደ አህሜት ገባሁኝ። ይህንን ረመዳን አላህ የስኬት ጣም የደስታ የፍቅር ጅምሩን በደስታ አስጀምሮናል። መጨረሻው ነው ያሳምረው እና መግቢያው ላይ ደስ ስላለኝ ያ ረቢ አላህ መጨረሻው ላይ ምን ሊመጣ ነው የሚለው ፍርሃት አለኝ። ታውቃላችሁ የሰው ልጅ አይደለም እኛ እኮ ተሳባሪ ነን። እና ዛሬ ታርጌቴ የተበዳደላችሁ ሰዎች ይቅር ተባባሉ፣ ለአላህ ብላችሁ ይቅር ተባባሉ እያልኩኝ መልእክቴን ከወደዳችሁት ላይክ ሼር አድርጉት። ደግሞ መውደድም አለባችሁ። ተጣሉ አይደለም ያልኳችሁ፣ ተጣሉ አይደለም ያልካችሁ፣ ታረቁ ነው። ይቅር ተባባሉ ነው። ይቅር መባባል ትልቅ የልብ እርካታ ያመጣል፣ ደስተኛ ያረጋል። በቃ ከፈጣሪ ጋር ከአላህ ጋር ያስታርቀናል። ወላሂ ነው የምላችሁ። በጣም 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 ደስ የሚል ነገር ነውና እኔ ምስጢሩ ምንድነው? አረ ምንድነው? ወላሂ ሀtta ስራ ስሰራ ማለት ነው እንዴ በቃ ስተኛ ደስ ይለኛል፣ ስራ ስሰራ ደስ ይለኛል። ምን እንደሆነ ምስጢሩ ሊገባኝ አልቻለም። ግን ደግሞ እቺ ነገር ነበረች ማለት ነውና ይቅር መባባል ያው ይሄንን ያክል ደስተኛ ካረገ ለእናንተ ስለምን አላሁ አክበር አዛን አለ።